ኮሜርሻል ኖሚኒስ የጋርመንት ኢንዱስትሪና የዘመናዊ የደረቅ ቆሻሻ አወጋገድን ጨምሮ በሌሎች አዳዲስ የሥራ ዘርፎች ላይ ለመሰማራት በዝግጅት ላይ መሆኑን ይፋ አደረገ። ኮሜርሻል ኖሚኒስ የተመሰረተበትን 60ኛ ዓመት የወርቅ ኢዮቤልዩ በዓል ምክንያት በማድረግ ለ60 ዓመታት የታማኝነት ጉዞ በጋራ እንሩጥ በሚል መሪ ቃል የ5 ኪሎ ሜትር የጎዳና ላይ ሩጫ ውድድር ሰሞኑን በአዲስ አበባ ከተማ አካሂደዋል። የኮሜርሻል ኖሚኒስ ዋና ስራ አስፈጻሚ ኮማንደር ጽዮን ጸጋዬ በውድድር መክፈቻ ላይ ባስተላለፉት መልእክት ኮሜርሻል ኖሚኒስ በሰፊው ከሚታወቅበት የሶስተኛ ወገን አገልግሎት በተጨማሪ አዳዲስ የሥራ ዘርፎች ላይ ለመሰማራት በዝግጅት ላይ መሆኑን ይፋ አድርገዋል። እንደ ዋና ስራ አስፈጻሚው ገለጻ የጋርመንት ኢንዱስትሪና የዘመናዊ ደረቅ ቆሻሻ አወጋገድን ጨምሮ ሌሎች አዳዲስ ስራዎችን ወደ አገልግሎት ዘርፉ በመቀላቀል ተቋሙን በአፍሪካ ደረጃ ተወዳዳሪ ለማድረግ ታቅዶ እየተሰራ ነው ብለዋል። ኮሜርሻል ኖሚኒስ በቀጣዩ በዘመናዊ የደረቅ ቆሻሻ አወጋገድ እና አስተዳደር፣ በውጭ ሀገር የሰው ኃይል አቅርቦት፣ በሪል ስቴት፣ በጋርመንት ኢንዱስትሪና በኤሌክትሪክ ተሽከርካሪ ቻርጂንግ ጣቢያዎች ላይ በስፋት በመሰማራት በአፍሪካ ደረጃ ተወዳዳሪና ተመራጭ ተቋም ሊሆን በቁርጠኝነት እየሰራ ነው። የዕለቱ የክብር እንግዳና የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ አሰግድ ሽጥላ በበኩላቸው በአሁኑ ወቅት በከተማዋ እየተከናወኑ ያሉ የኮሪደርና የወንዝ ዳር ልማት ግንባታዎች አዲስ አበባን ጽዱና አረንጓዴ ከማድረጋቸውም በላይ ለስፖርት ቱሪዝሙ ምቹ መሠረተ ልማት መፍጠራቸውን ገልጸዋል። አክለውም ኮሜርሻል ኖሚኒስ ባለፉት 60 ዓመታት በሰጣቸው ሁለገብ አገልግሎቶች ለከተማዋ ሁለንተናዊ እድገት ከፍተኛ አስተዋጽኦ ማበርከቱን መስክረዋል። የኮሜርሻል ኖሚናንት ደግሞ ባለፉት 60 ዓመታቶች እነዚህ ከተማችን እንዲቀየሩ የበኩሉን አስተዋጽኦ በተለያየ ሁለገብ በሆኑ አገልግሎቶች ላይ ተሰማርቶ የበኩሉን አስተዋጽኦ ሲያደርግ ስለነበረ አሁን ከተማችን ለደረሰችበትም ጭምር ከንግድ ባንካችን ጋር በመሆን ትልቅ ስራ የሰራ ድርጅት ስለሆነ በከተማችን አስተዳደር በከተማው ወጣቶችና ስፖርት ስም የከበረ ምስጋና እንድታቀርቡልኝ በአክብሮት ተጠይቃቸዋል። በውድድሩ ማጠቃላይ ላይ ለውድድሩ ስኬት በአጋርነት ለሰሩ አካላት እውቅና ተሰጥተዋል። ከአንደኛ እስከ 3ኛ ደረጃን ይዘው ላጠናቀቁ የውድድሩ አሸናፊዎችም ከ50 ሺህ እስከ 20 ሺህ ብር የገንዘብ ሽልማትና ሜዳሊያ ተበርክቶላቸዋል። 16 ደቂቃ 08 ሰከንድ 27 ማይክሮ ሰከንድ በመግባት አንደኛ በመሆን ግዛው ጥላሁን ዋው! የሩጫ መርሃ ግብሩ የተቋሙን የምስረታ በዓል ከማክበር ባሻገር ጤናማ የአኗኗር ዘይቤንና የከተማዋን አዲስ ገጽታ ለማስተዋወቅ ያለመ እንደነበር ተገልጿል።